አርኩሽ እንደፈለክ ለምን ማለት ነው? ለምን አትዘቀዘቅ? ገብቷል አይደለ? ለምን አትዘቀዘቅ? እሷ ሙስሊም ሆና አንተ አታገባት ወይ? አንተ ዮርዲን ከሳሚ ጋር ታስተያያለን? ያቺ በቃ ምን መስላል? ምን ከሷ ጋር ሆኜ ሙስሊምና ክርስቲያን ምን ነው ይቀለኛል? ኧረ በእናትህ ተው፣ የሚገባ አይነት አይደለም ይሄ። መለየት ካለብህ ምንም በግዳጅም ቢሆን አይሆንም። በቃ ይሄ ነገር በግዳጅም ቢሆን ይሆናል። ለያያላችሁ አለቀ። እሷም የራሷን ህይወት እስልምና ይዛለች አይደለ? በቃ በሷ በኩል ትክክል ናት፣ በአንተም በኩል ትክክል ነህ። መተው ሳምሪ እኮ ነች። ሳምሪ አይደለችም። ቆይ ልንገርህ፣ ሳምሪ አይደለችም። ስንት ሰው ትዳሩን ይፈታ የለን? ሳምሪን በጣም ማፈቅራት፣ በጣም ነው የምወዳት። አስፈላጊ ከሆነ ሃይማኖት መቀየም እኔ እንጃ ለሰው ላደርገው ይችላል፣ ግን መፈጠር መቻል አለበት። በቃ መራራቅ መቻል አለባችሁ። ከማን ጋር መራራቅ? ከሳምሪ ጋር መቼም አናደርገውም። በቃ እንዴት ነው መራራቃት? ያለ እሷ አንድ ቀን መቆየታችን ማሁን ባሉበት ሁኔታ ይሄን ታውቃለህ። እያዘነልህ ነው መራራቅ እያለ ያለው ሰማኛል። በቃ መለያየት ያማችኋል። ትንሽ ለመራራቅ እንዴት ነው ከሳምሪ ጋር መለያየው? ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆይታችኋል? ያው ተመልሰን መተናል። ቤተሰቦቻችን እንግዲህ ይህን ሰሞን እየሰማን ያለነው ነገር በጣም ለጆሮ ግር የሚልና በጣም የማይመች ነገር ነው። እኛ አካባቢያችን ላይ እየተፈጠረ ያለው ነገርና ያው ይሄ ነገር እኔ ጋር ብቻ አይደለም፣ ብዙ ቤታችን የሙሉ ቲሙን ቤት እያንቀሳቀሰው ነውና ይሄ አለመግባባትን በለው ወይ ተደራጅቶ አንድ ተነስቶብናል እንበለው ግራ ነው እየገባን ያለን። እንግዲህ እኔና ቤካ ይሄን ሰሞን ያው በብዛት እየተገናኘን ነው፣ ምክንያቱም ነገሮችን ለመፍታት እየሞከርን ነው። ግን ሊሆን አይደለም። አንድም እኔ በዚህ በኩል የማይ ጉዳይ አለ፣ በዚህ በኩል ደግሞ የነምንቲ ጉዳይ አለ። ምክንያቱም እኔ እያወቅኩ ወንድሜን ጓደኛዬን እሳት ውስጥ መክተት አልፈለኩም። የሳምሪ አክስት ናት የተባለችው ሴት እኔ በማቃዝ በሌላኛው እንትኗ በሌላኛው በኩሏ የሆነ ህገወጥ ስራ የምትሰራ ህገወጥ ነገር የምታዘወትር ሴት ናትና ዛሬ ላይ እዚህ ጋር የሷ አክስት ነኝ ምናምን ማለት አልጣመኝም። ለዛም ነው አንድም እየተከራከርኩና እዚህ ነገር ላይ እየቆምኩ ዛሬም በምንቲ ቻናል የመጣ ነው። ለዛም ነው ያው ምንቲን ጠርተናል። የምታደርገው ነገር ልክ አይደለም ብለናል። ባለፈውም የሳምሪ ነገር ልክ አይደለም ምንድነው ሐሳብ ምናምን ብየው ነበር። እሱ ግን ከእኔ ሊሰማኝ ፍቃደኛ አይደለም። ሳምሪን በዚህ ልክ ተነስታ ባንዴ ሰልም ያለው ማለት ያው እኛ ልንጋፋት ምናምን አይደለም ማለት ነፃ አይደለም። እኛ አምላክ የፈጠረን ፈጣሪ ራሱ የነፃነት አምላክ ነውና ያው ነፃ ደስ ያለንን እንድናመልክ ደስ ያለንን እንድንል የሚፈቅድልን አምላክ ነው አይደለም። እኛ ልንጋፋት ሳይሆን ብቻ ባንዴ ይሄ ነገር ሲፈጠር ትንሽ ግር ያስብላል። ለዛም ነው እኛ እንትን ያልነው የሆነ ብታማከረን ወይ ደግሞ አለ አይደል የሆነ አሳማኝ ምክንያት ቢኖረው ልክ ነው። ልጅቷን እናውቃታለን። በቤተ ክርስቲያን ታንጻ ያደገች ልጅ ዛሬ ላይ ከምንቲ ጋር እንደዚህ ሆኖ በምንቲ ጉዳይ ከሆነ አንድ መክረን የሆነ ነገር አወርተን ምናምን መፍታት ያለብን ጉዳይ ዛሬ ላይ ተነስቶ ሃይማኖት የሆነ ይሄ ቃቃ ጨዋታ አይደለም። ሃይማኖትን በአንዴ ተነስታችሁ የምትቀይሩት ማንም ሰው የሆነ ነገር ሳያደርግ የሆነ ምክንያት ሳያገኝ ኦርቶዶክስ ሊሆን አይገባም፣ ሙስሊም ሊሆን አይገባም፣ የሆነ ሃይማኖት ሊከተል አይገባም። በቃ አምኖበት መሆን አለበት። እና እሷ ደግሞ እንደምናውቀው ምንም የምታውቀው ስለ እስልምና የምታውቀው ነገር የለም፣ ስለ ሌላ ሃይማኖት የምታውቀው ነገር የለም። እና ዛሬ ዘላ እንደዚህ ስትል ህይወቷን ማበላሸት ነው የሚሆነው። የልጁም ህይወት እዚህ ጋር እየተበላሸ ነውና ይጨንቀናል። በማለት የሆነ በራሳችሁ ደርሶባችሁ ብታዩት ብዬ እንዳልናገር ያው እርግማን ነው የሚሆንብኝና ይሄ ነገር ትንሽ ጭንቅ ስላለ ነው ዛሬ መጣን ነው። እና በወሬ ያልያዛችሁ አላድርቃችሁና እስቲ ቤካ የምትለው ነገር ካለ በል። ምንቲም ከሩቅ ይታየኛል ያው እየመጣ ነውና እስቲ እንግዲህ ያው እሱም ሳይመጣ ማለት የምትፈልገው ነገር ካለ ከሌለም ምን ይላልና አሁን ይሄ ነገር ቀይ ማሊያ ለባሽ እየመጣ ነውና እስቲ የምትለው ነገር ካለ እንዴት መሰለ እንደዚህ ነው ብዬ መፍረድ አልችልም። ገብቷል። ነገሩ የሆነ ውስብስብ ነገር ነው። ገብቷል። እና ባንዴ ደግሞ ሁለቱም የተከበረ ሃይማኖት ነው። ገብቷል። ባንዴ እዛ ላይ ተነስተ የምትገባበት ወደዛ የምትሄድበት ነገር አይደለም። ገብቷል አይደለ? ይሄ የሆነ መናናቅንም ሊያመጣ ይችላል። ጥሩ አይደለም ነው የኔ ሐሳብ። እሱን ነው የምልህ እኮ ይሄ ሳናቅ ዘለን የምንገባበት ነገር ነው። ነገ ላይ የሆነች ነገር ኮሽ ስትል ስለ ሃይማኖቱ ሳናቅ ስለገባን ኮሽ ሲል ኧረ ይሄ ነገር ልክ አይደለም የሃይማኖት ልክ አይደለም ብለን ዘለን የምንወጣው። ለዛም ነው መማር ነበረባት ማወቅ ነበረባት ያልኩትና እንግዲህ ያው ብዙም ላለማውራት እንሞክራለን። አብንቲ
አይ እንደዚህ እንትን ማለት ነገር የሚመለስ እየፈለገ ነው ይልጅ ነው እኮ ግራ አጋባኛል። ነገር መወሰን አለበት ብቻ ልክ ነህ። እኔም ለዛ ነው ያው ላላ ብለን ማውራት አለብን። ለዛ ነው እንትን ያልኩትና በድጋሚ ዛሬ ለሶስተኛ ጊዜ ተገናኝተናል። አንድ ላይ አይ አሪፍ ነው፣ ብቻ አሪፍ ነው እና እኛ የጠራንህ እና ልናወራህ የምንፈልገው ነገር ስላለ ነው። አንድ ራስህን መሆን አለብህ። መጀመሪያ ወደ ራስህ ተመለስና እያየህን ዘና ብለህ እንድታወራ እፈልጋለሁ። ያለበት ቤቷ እያበቃችሁ ዘና ብለህ ገብቶኛል እኮ። አይ ሳይገባን ቀርቶ አይደለም ግን ምን ትይ እስቲ እኔ አሁን ስለ ወደ ጉዳዩ ነው ቀጥታ መግባት የፈለኩት። ገብቷል? ይሄ የሆነ በቃ ዙሪያ ጥምጥም መሄድ አያስፈልግም ብዬ የማስበው እንደኔ እና ገብቷል? ይሄ ነገር ትክክል ነው ወይ ብለህ ታስባለህ ባንተ በኩል? ገብቷል? እኛም መጫን አንፈልግም አንተ ያው እንደ ጓደኛ የሚያስፈልግህና አንድ ነገር ልንገርህ የሚያስፈልግህና ማያስፈልግህን አንተ ራስህ ታውቀዋለህ። ገብቷል? እና እንደዚህ ነው ማለትና በአንተ ህይወት ላይ መፍረድ አንችልም እኛ። ግን ይሄ ህይወት ነው። ገብቷል? ህይወት ማለት ደግሞ ከምንም በላይ የሆነ ነገር ነው። ሃይማኖት እንዲህ በቀላሉ የሚተው ነገር አይደለም። ገብቷል? በአንተ ህይወት ላይ የምንወስናቸው ነገሮች የሉም። በቃ በተቻለን አቅም ብዙ ነገሮችን ችለህ እንድታልፍ እንፈልጋለን እና ልናግዝህም ነው የምንፈልግ፣ ሌላ ነገር አይደለም። ገብቷል አይደል እኮ። እንዴት ነው የምታኔ? አሁን ግራ የገባኝ ምን ታውቃላችሁ? ችግሩን እንዴት መፍታት እንዳለብኝ አላውቅም። እኛ ደግሞ እናውቃለን ማለት እኛ ልንጫነህና የሆነ ነገር ልንወስን ፍቃደኛ የሆነ ፍላጎቱም የለን። ግን ምን ማድረግ ይቻላል? አሁን እኮ እናንተ ያያችሁን ነገር እኮ ያያችሁት ለምንድን ነው ጉዳይ ማስፈታው ያያችሁኝ? እኔ ደግሞ አልችልም መፍታት። ቀስ ብዬ ነው ነገሩን አይቼ የሚሆነው ነገር ተራግቼ ወስናለሁ። እዚህ ጋር እኛ የወሰንነው ነገር አለ ማለት ያሰብነው ነገር አለ። ከዛ በፊት ግን አንተ ያሰብከው ነገር እኔ ባለፈው ነገር ያለ ይኸውልህ፣ ሳምሪን በጣም ማፈቅራት በጣም ነው የምወዳት። አስፈላጊ ከሆነ ሃይማኖት መቀየም እኔ እንጃ ለሰው ላደርገው እችላለሁ፣ ግን አላምንበትም። ስለማላምንበት በነገሩ ዝም ያልኩት ለዛ ነው። ገብቶሃል? በነገሩ ግን አማኝ ምናምን በሆነ ኖሮ ቶሎ ቀይር ነበር። ግን አሁን ቀላል ነገር ስለሆነ እሷን አግኝቼ አውርቻ ማሳመን የምችል ከሆነ አሳምናታል። እንደዚህ አንተንም የሚያንገዳግድህ ከሆነ ምን ተቀያሪ ያልኳችሁ እኮ አይደለም። እኔ ግን ነገሩን ነው የምልህ። የዛን ያህል ፍቅሬ የዛን ያህል ነው ያልኳችሁ። መታሰብም አይችልም። በቃ ገብቶሃል? እንደዚህ አይነት ነገር ኢቭን ማውራቱ ላይ አይጠበቅብህም። እና ምንድን ማድረግ ያለብኝ? በቃ ምንድን ማድረግ ያለብኝ ነገር በቃ ነገሮችን ለማስተካከል እንጠራለን። ግን ስንጥር ደግሞ ነው የምልህ አሁን ብዙ ነገሮችን አልፋችሁ መታችኋል። ገብቶሃል አይደለ? ግን እስከ ዛሬ ድረስ እኔ ፍቅራችሁን ያየንበት ሰዓት የለም። በቃ ምንቲ አብራችሁ ጊዜ ስታሳልፉ አይተን አናቅም ነበረ። ብዙ አሳልፈናል። ከዛ በኋላ አሁን አንተ ስንጣላ ይሆናል የሚገጥመህ ስንጣላ ይሆናል አቃል የሚያውቃል። ቆይ ልንገርህ፣ የሆነ የሚያውቃል፣ እኔም አውቃለሁ፣ ሁሉም ሰው ያውቃል። ገብቶሃል? ሁሌ የሆነ ነገር ላይ ናችሁ። አንዳንድ ጊዜ እኮ የማይሆነውን ነገር ሁሉ እኮ መተውም ግዴታ በቃ አስፈላጊ ነው ለህይወት ስትል። ገብቶሃል አይደለ? እኛውን በእኛ በኩል የወሰድነው አማራጭ ይሄንን ምንት ቢያንስ ለትንሽ ጊዜ ጋፕ በቃ ገብቶሃል? መፈጠር መቻል አለበት። በቃ መራራቅ መቻል አለባችሁ። ከማን ጋር መራራቅ? ከሳምሪ ጋር መቼም አናደርገውም። በቃ እንዴት ነው መራራቃት? ያለ እሷ አንድ ቀን መቆየታችንም አሁን ባሉበት ሁኔታ ይሄን ታውቃለህ። እያዘነልህ ነው መራራቅ እያለ ያለው ትሰማኛለህ? በቃ መለያየት ያማችኋል። ትንሽ ለመራራቅ እንዴት ነው ከሳምሪ ጋር መለያየው? ነው በቃ ምንድን ነው አንተ ደርሶ እንደዚህ አይነት ነገር ታውቃላችሁ አንዴ እና ሻውን ባንዴ ተለያይከ በቃ እንዴ ወስናችሁ እንደው ብቻ ወስነልኝ። ማንም ሰው ይሄን ነገር ሊያደርግ አይችልም። መለያየትን ፈልግ ጠፋኝ፣ መፍትሄ ጠፋኝ። በቃ ለዚህ ነው እንደ ጓደኛ ጠርታችሁኝ ያማችኋል። እንዴት ምን ላየው ከሳምሪ ጋር ልጎዳ እኔ በቃኝ አልኩኝ፣ ደከመኝ አልኩኝ ወይ መፍትሄ እስኪናልኩኝ እንደምትረዳኝ ያልገባህ ቃል አወጥተህ ባትነግረንም እንደዛ ነው እየተሰማን ያለው። አይመለከታችሁም። ይኸውላችሁ ከሳምሪ ጋር የመለየት ሀሳብ ከሆነ ሀሳባችሁ አይመለከታችሁም። መፍትሄ አትስጡኝ። ልጨነቅበት ከፈለኩኝ በጭንቀት እስክታብድ ነው እንዴ የምትጠብቀው? ከዚህ በላይ እስክታብድ ነው? አይ የምትል ከሆነ ማበድም አትፈልግ ከሆነ ፍቅር እኮ እስከ እብደት ድረስ አይደለም። ሁለታችሁም የሆነ አንድ ላይ የሆነ ፍላጎቱ ከሌላችሁ እሷ የላትም፣ እንደምናየው ፍላጎቱ የላትም። አይመለከትህም። በቃ አንተ መተው ነው ያለብህ። እንዴት ነው የላትህ? አንተ እሷ ላይ ያለውን ችግር ታውቃለህ? የደረሰባት ነገር ታውቃለህ ወይ? አትደረሰባት። ለምን አትነግረንም ታዲያ?
ለምን እኛ እንረዳትም? ቤካ እኔ ካክስቷ የመጣ ጫና ይመስለኛል። ስለዚህ በጊዜ ሂደት ማሳመን የምችል ከሆነ አሳምናታለሁ። ካልሆነ ግን እንዳልኳችሁ እኔ ሃይማኖት መቀየር ይቀለኛል ያልኳችሁ ለዛ ነው። ሃይማኖት መቀየር ይቀለኛል። እኔ እንደዚህ ነገሮች ማይመስል ነገር አታውራ። በካልቸርም ከልንገርህ፣ በካልቸርም በቤተሰብም በሁሉም ነገር ብትሄዳው ትክክል አይደል? ማንም አይመለከቱም። ስለኔ ማንም አይገቡም። አሁን እኮ ያገባናል እያልን ምንድን ይያ መስዋዕትም ካለብኝ ተቀልፋታለሁ። አሁን ያ ነው ሐሳብ ያለኝ። ይኸውልህ ማይሆን ነገር ምን ትያወራለህ? ወይ ነገር ወንጀል ነው እኮ የመጨረሻ አሳይም ታውቃለህ፣ ወንጀል ነው፣ መጥላት ሊሆን ይችላል። ወንጀል ነው። ኧረ ማይሆን ነገር አታውራ። ባለፈው በዚህ መልኩ ነው እያያዝኩ የነበረው። ምንድን ማድረግ የምችለው ካደሽ ምንድን ማድረግ የምትለኝ? መታው። ለምንድን መታው? ማል እንዴ ሳምሪ እኮ ነች። ሳምሪ አይደለችም። ቆይ ልንገርህ፣ ሳምሪ አይደለችም። ስንት ሰው ትዳሩን ይፈታ የለ እንዴ? ለምን ፈታው? እኔ ሰው ማንም ፈታ፣ ማንም ከማየት ተነሳ ፈታና ምን ተስኖት ለራስ ለአንተ ካልሆነ እኮ በቃ መተው እኮ ምንድን ድረቅ ብለው ከሰው ጋር ልትጣላ ትችላለህ። ዘመድ አዝማድ ምንቲ ለነሱ ክብር ስትል ይሄን ነገር ታደርጋለህ። ያሟቸዋል። ልክ አይላችሁ እናንተ ያሟቸዋል። ስማ ከሰው ጋር ልትጣላ ትችላለህ። ለቤተሰብ ብዬ ሞዳትና ማፈቃት አልተዋትም። አትወዳትም። ብትወዳት ትለያያላችሁ። አለቀ። እሷም የራሷን ህይወት እስልምና ይዛለች አይደለ? በቃ በሷ በኩል ትክክል ናት፣ በአንተም በኩል ትክክል ነህ። አንተ አምነህ ነው ያማል እንዴ? እንዴት ብለህ ባንዴ እንደዚህ አምነህ ተዋት ነው የምትለኝ? ሁለታችሁም ትክክል ናችሁ በራሳችሁ መንገድ። በቃ ልክ አይደለም። ወጣችንም የሆነ ሚስቴክም አለ እኮ ልክ ያለው እኔና እሷ አንድ የሚያደርግ ነገር ፈልጌ አብረን ነው አለኝ። ከሆነ ሙስሊም ነገር ሳይሆን ለምንድን ነው የማታዳምጥ? የራስህን ብቻ ለምንድን ነው የምታወራው? ልክ አይላችሁም። አትችልም። ሙስሊምና ክርስቲያኑ አብረህ ልትኖር ለምን? በጣም ትችላለህ። ደሩር የለም ማንም የለም፣ አይኖርም። ይሄ ሙዚቃ ላይ ብቻ ነው የምናውቀው። ቴዲ አፍሮ ዘፈነልህና ሁሌ ኧረ በእናትህ ወደ ዘይድ የማይሆን ነገር አታውራ። አሁን እንድትናደድ አይደለም በቃ ምንቲ እኛ ስላንተ ላይፍ ነው የምናስበው። እኛ ልንወስድ እየነገርን ነው የምናስበው። አይመለከታችሁ። ይመለከተናል። ስለሚመለከተንም ነው እየደወልክ የምታማክረን አይደል? ይሄን ሰሞን ትታል። እኛ ግን ስላንተ መተው አንችልም። ተረዳኸኝ? ኧረ በእናትህ ተው። የሚገባ አይነት አይደለም ይሄ ምንቲ። መለየት ካለብህ ምንቲ ምንም በግዳጅም ቢሆን አይሆንም። በቃ ይሄ ነገር በግዳጅም ቢሆን ይሆናል። በቃ እኛ አልን ኧረ እባክህ በኔት ማንም አይወስንም፣ ማንም አይመለከተውም። ልንወስን አይደለም። ነገር ግን ወደ ራስ ተመለስ፣ ወደ ራስ ተመለስ። ልንወስን እንችላለን እኛ። ገብቷል? እሱ ቢጎዳ ዞሮ የሚመጣው እኛ ላይ ነው። ገብቷል አይደል? ባለፈው ብያለሁ። እኔን ተናገረኝ፣ ችግር የለውም። ስለ ሳምሪ ግን መጥፎ ነገር ካወራ ከነገ ትጣላለህ ብያለሁ። መለየት ፈጽሞ አይቻልም። መጥፎ ነገር እንኳን ማለት ከኔ ጋር ያጋጫል። እናንተም ባጣ ይሻለኛል። እኔ ከሷን ከማለት አለቅ ምንም ማሳብ ሂድ ደስ ይላል። ሄዳ የለ እንዴ? እኛ እኮ ችግር የለውም። እኛ ማውራት ያልገባህ ነገር በጣም ብዙ ነገር አለ። ምንድን ነው ያልገባኝ? ቆይ እሺ ድንጋይ ሆነሃል። ምንድን አብረን አልነበርክም? ስማ አትጩ። አብረን አልነበርክም? ስማ አትጩ። እሺ አብረን አልነበርክም? በቃ አብረን ነበርን። አትጩ። ከትየው ላይ እንዳትገደሽ። ቆይ አይደለም፣ በዛው አይደለም ምንቲ፣ በዛው አይደለም። አንተ ባለፈው አግዛ ያልከኝ ነበር እንዴ? አብረን ሄደን ሳምሪን እናስፈታን እያልከኝ ነበር። አሁን ሴትዮዋ ምን ማድረጓን በምን ታውቃለህ? ሴትዮዋ እኮ ከዚህ ነገር ጋር ምንም አታያይ። ምን አይነት ነገር እንደነበራት እኮ ነገረህ እኮ እሱ ነገረህ። ታዲያ ይሄ ሊገባ ካልቻለ መተው። እሷ ናት ማለት ሳምሪ ናት ማለት ነው። ሳምሪ ናት ምን ትዛ መንገድ ውስጥ ገብተህስ ቢሆን እዛ ነገር ውስጥ ለምን ራስን ጣጣ ውስጥ ትከታለህ? ለትንሽ ጊዜ በተው ማለት ነው። በዛው መርሳትም ሊሆን ይችላል። እንት ትቀልዳለህ በእናትህ። የተፋቀረው እኮ አይሞሸርም። ሲጀመር የመጀመሪያ ፍቅረኛ ማንም ያገባኝ በቃ ቆንጆ በቃ ለእናንተ ሳሌ። እኔ ግን ወይ እሷን አገባለሁ ወይ አላገባም እኮ። አታገባም ነው አታገባም። ስለማታገባ ደግሞ አብዳል። ከሰው ውጪ ምን አልችልም። እሷ ካልሞተች በስተቀር አንተ አሰረባብሉ እንዴ? ምንድነው በዚህ ቃቃይቶ ይበድ እሱ ይሻላል። በቃ ማበድ ማረለ እበድና ከማብድ ደግሞ እናስገባለን። አለቀ ትላለህ። በቃ ያኔም አብራ ውልቅ ትልልህ። ከማብድ ደግሞ እኔ ከሷ ጋራ ሁኜ ሙስሊምና ክርስቲያን ሆነ ምን ነው ይቀለኛል። አንድ ነገር ልንገርህ፣ ቢያንስ ካንተ የኔ ይሻላል። በምን የኔ በምን ይሻላል አይደል? ይሁንና እኮ ታገናኛለህ። ምክንያቱም በቃ ተመሳሳይ ሃይማኖት አለን። ቢያንስ አንተ የኦርዲን ከሳሚ ጋር ታስተያያለህ። ያቺ በቃ ምን መስላለህ?
ምንም አሁን ደግሞ ልትጣሉ ነው አፍላፊ የምትካፈሉ ለማን እንደማይሰማ ነው ነግሬሃለሁ። እሺ ባሪ ይሄላ ወሬ አቁም። እንደዚህ ነገር አያ የሚወዱት ሰው ነቃለ ሁሉም ሰው እንደዚህ ነው። ሁሉም የሚወዱት ነቃ እንዲሁ በዛው አይደለም አልከኝ። የምታወራው ነገር ትክክል አይደለም። በቃ አሁን ልናስማ ስማ፣ ከእሷ ጋር ምንም ጊዜ ቢሆን አሳልፌያለሁ። ገብቶሃል? በቃ መጥፎ ነገር እንዲወራ አልፈልግም። በቃ አለፈ። የኔ ይሻላል ያልኩህ እኮ በመንገዱ ገብቶሃል አይደል? አይመለከትም። አንተም ስለታማ አይመለከትም። ገብቶሃል? እኔም በሚዲያ መንገድ የፈለግከው መሆን ትችላለህ። የፈለግከው መሆን ትችላለህ። ግን አንተ እሷን አታገባም። በተአምር እንዴ አስላብረን ነው ያለው። አንተ ደግሞ እሷ ሙስሊም ሆና አንተ እሷ ህይወት ላይ ገብተህ መኖራችሁ እንዴት እንደማታያለሽ ምንቴ፣ ይሄ ነገር የማይቻል ነገር ነው። የሆነ እልህ ውስጥ እየገባ ከሆነ ፍታ። ለአንተ አይደለም የምናደርገው፣ ለአንተ አይደለም የምናደርገው፣ ለቤተሰቦችና ለእናትህ ስንል ባኩረት ገብቶሃል አይደል? እና ምንድነው ታዲያ? ለምንድነው አይመለከታችሁም? በቃ ሂዱልኝ። አንተ ምን አይነት ምንድነው? አእምሮህን አሰርተህ ለምን አታወራን? በእናትህ ምንም አይገባው ነገር ምንም ነው የማይገባው። እናንተም ነቃ በሉ። አንተ ብዙ ነገር በጣም ነቅተህልህ እንዴ? አሳልፌያለሁ። ግን በቀላሉ የምትወደውን ሴት አንተ አራዳ ሆነህ ነው በጣም የምታፈቅረውን ሴት አይ አልፈልግሽም ምናምን ነገር እኔ ሙጥኝ አላልኩም እኮ አልፈልግም ብላ ሄደች። እኔ እኮ ጭራሽ እኮ ሚዲያ ላይ ሁላ አላወጣሁትም ነው የምልህ። በቃ ፈተው ተውኩ እኮ ይመተው አለብህ። ቆፍጠን በል እንጂ ወንድ እኮ ነህ። ቆፍጠን ምን ያልተነካግል ምንቴ ችግር የለብኝም። በቃ አሁን እስከ ዛሬ ፍቅራችሁን አይተናናቅም። አንዳንድ ጊዜ የሚመጡ ነገሮች ነው። አንዳንድ ጊዜ የሚመጡ ነው ወይ ታማት ሰቀያን ምን ነው ፍቅር ነበርን። ሁሉም ሰው አልጋ የተጋር ማን ምናቃት ፍቅር እንዴ ያውላን ነገር አርጋንም ስለምንፋቀር ነው ህመሟን ሳስታምም የነበረው። ስማ ያውላን አርጋት ማለት ነው። ካንተ ጋር አብራ ለሞት ነው። ማይሆን ነገር አታወራ። ምን ትይ? እሺ አሁን አንተ ተው፣ ተረጋጋ። ለምንድን ነው የማትረጋጋው? በቃ አይመስል ነገር አታወራ። ምን አገናኘው ከዚህ ጋር? አሁን ተው። ይሄን ነገር እኔ ይሁንና በእናትህ ሁሌ እንደዚህ ነገር እኔ ስለ ምን ትይ? በጣም እንጣላለን እኔ እናንተ። በቃ አታንሳው። ይሄን ኬዝ አታንሳብ። ተያያት በይ። ከሳምሪ ጋር መለየት አልችልም። ገብቶሃል? አያ ከሳምሪ ጋር መለየት አልችልም። ምክንያቱም እኔ እኛ የተሰጠን አደራ አለ። አለቀ። እኛ የተሰጠን አደራ አለ። አደራችሁን ብሉ። በቃ አይመለከተኝም። እንደፈለክ አድርገውሽ እንደፈለክ። ለምን ማለት ነው? ለምን አትዘቀዘቅ? ገብቶሃል አይደለ? ለምን አትዘቀዘቅ? እሷ ሙስሊም ሆና አንተ አታገባት። ወንድ ነህ አንተ። ምንድን ነው ቆይ ማለት የሱ ሐሳብ ለአንተ ብሎ ገብቷል። ለአንተ ብሎ ግን የማይሆን ነገር ውስጥ እየገባ ተረዳኛል። ለአንተ ብሎ ያንተን ነገር ይሄ አለ አይደል አንተ እንዲገባ አእምሮህ እንዲሰራ ብሎ እልህ ውስጥ እየገባ ነው። እኛም እንደዛ ሁላችንም እንደዛ ነው። ተረዳና በቃ እንዲገባ ያፈልጋል። ቀላል ነው ይሁን ተራጣሱ መለየት ቀላል ነው። ላይ ሳሚ በቃ ታውቃት ምናምን ብዬ የራሴ ላይፍ ምናምን መኖር መጀመር ከባድ ነው። በጣም ከምልህ በላይ ከባድ ነው። ታዲያ እንዴት በቀላሉ ነገር ማድረግ በቀላሉ ሳይሆን በጊዜ ሂደት ይፈታል። ነገሩ ማስተካከል ለምን ነው ሃይማኖት ልቀየ ይቻችሁ ምናምን ብዬ እኮ እሱን ነገር እያጣራን እሱ በዚህ መሀል ደግሞ እያጣራን ነው አትበሉ። ተለያያላችሁ እንዴት ነው እያጣራን ነው? እሺ ምንቲ አትለያይ። ቆይ በዚህ ልክ ልጅቷ ካልፈለገች የምትኝ ማለት ምንድን ነው? ቆይ ለምን አልፈለገችም? ለምን እንደሆነ ግን አላውቅም። ይሁን እባክህ ለዚህ እባክህ አንተም ይሄና እንትን አትከራከረኝ። ከዚህ በይን ምን አንተ ልከራከርም አልፈልግም። ልክ አይደለም። እሺ አንተ ልክ ነው በምትለው ነገር አንድ ሳምንት እንጓዝ። ካልሆነ ይሄን ነገር መፍትሄ ላይ መድረስ አለ። ለዚህ ነገር አልታት ምን ይፋልፋት ያማቸው እናንተ ጭንቀቶች አይቀርም። እሺ ምን ላድርግሽ? እንደ ጓደኛ እያከበርኳችሁ ነው። ልክ አይደለም የምታውቁ ምናችሁ ነው። እሺ ይሄው በቃ አንተ የሚሆነውን አንተ ታውቃለህ። ገባህ አይደል? ሁለታችሁም እንደዚህ የሆነ እሷም እያሰበችልህ ይሁን ወይስ አይሁን እኔ ግራ ነው እየገባኝ። ተረዳኝ። አይንህን ገልጠህ ማየት አለብህ። ከዚህ በላይ እንዴት መገልጠህ ያማችኋል? እናንተ አትቀራችሁ። አንተ ቀልድ ነው እንዴ ያዝከው? ቆይ የተከዳስከው ሶስት ነው ተገርተናል። ሁላችንም ተገርተናል። ይሄ እኮ ብርቅ እኮ አይደለም፣ አዲስ ነገር አይደለም። ግን በቃ ምን ትይይ እንደዚህ ማለ ውስጥ መግባት የለብን። ለአንተ ነው እኮ ለምን አትነቀም? ለምን ደልነህ በዚህ ጉዳይ ታስቡልኝ፣ በሌላ ነገር አስቡልኝ። በቃ አዎ በእናትህ ምንም ተለያይ ማይገባው ምን አይነት ሰው እንደሆነ
እኔ ግራ ነው የገባኝ። ከዚህ መዳረቅ ራሱ አንድ ሌላ ስራ ነው። እንግዲህ ቤተሰቦቻችን እያያችሁ ነው። ይሄ ሰው ምንም እየተረዳኝና እየሰማኝ አይደለም። በቃ እኔ ምን እንደሚሻለኝ አላውቅም። ማለት በዚህ ልክ ቤካም ስሜታዊ ሆኖ ሄዷል። ምክንያቱም በጣም እያየን ነው። ልናሳምን ብንሞክር ብንል ሊያምንልን ፍቃደኛ አይደለም። ምን እንደሚሻለን እኔ እንጃ። ያው አዲስ ነገር ካለ ወደ እናንተ የምናስተላልፍ ነው የሚሆነው። ምክንያቱም እኛ እየከበደን ነው። በዚህ ልክ ተለያዩ ማለት የሆነ ቃሉን ለመጥራት ቀላል ቢሆንም ብዙ ነገሩ ግን ከባድ ነው። መለያየት የሚባለው ነገር በጣም ከባድ ነው፣ እናውቀዋለን። በጣም መጎዳት አለ። በቃ ብቻ እኔ እንጃ እንዲህ ነው ብዬ አልገልጽም። በጣም ከባድ እንደሆነ እናንተም ታውቃላችሁ ከኔ ይልቅና ብቻ ምኑና እንደሆነ እኛም እያጣራን ነው፣ በማጣራት ላይም እንገኛለን። ብቻ ፈጣሪ ይርዳችሁ በሉ። ምንቲንም ለማረጋጋት እንሞክራለን፣ ቤካንም ለማረጋጋት እንሞክራለን። ያው ቤካም ከክፋት አስቦ አይደለም ለወንድሙ ካለው ፍቅር የተነሳ በቃ የእሱ እናት የምንቲ እናት በቃ ትጎዳለች። አንድና አንድ ነገራችሁ ትጎዳለች። ቀልድ ምናምን አይደለም፣ ቀላል ነገር አይደለም። ያ ደግሞ እንዳይሆን አሁን ለማስተካከል እየሞከርን ነው። ምንቲ ደግሞ ሊያምንን ፍቃደኛ አይደለም። ፍቅር አይኑን አውሮታል። አይኑንም ልቡንም አውሮታልና እንደሚሻል እንጃ። ብቻ ፈጣሪ ይርዳችሁ በሉ። ቤካንም ማረጋጋት አለብኝ። ያው ቤካ እንግዲህ ለሱ ብሎ ነው መጀመሪያ። ዋናው ይሄኛው ከተረጋጋ ቤካ መረጋጋቱ አይቀርምና እስቲ ወደ ምንቴ ሂጅ ምንቲንም ለማረጋጋት እሞክራለሁ። እስካሁን የነበረን ቆይታ ይሄን ይመስላል። እንወዳችኋለን። ያው በጣም ይቅርታ እኛ እናንተንም እያስጨነቅናችሁ ነውና የሆነ ችግራችንን ወደ እናንተ ስናመጣው ከዚህ በፊትም በተደጋጋሚ ነገር ያለው የጀመርነው እዚሁ ሚዲያ ላይ ስለሆነ መጨረስም ያለብን እዚሁ ላይ ነው ብዬ ነው። እስካሁን የነበረን ቆይታ ይሄን ይመስላል። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ምንቲንም ማገዝ አትዘንጉ። እስካሁን የነበረን ቆይታ ይሄን ይመስላል። አመሰግናለሁ።